ቤቷችን ነች። እንግዲህ አንድ ስንት ሳምንት ነው ቤቱ አስቀምጧታል። ብዙሃኑ ገና እየተነሳ ስለሆነ ታፕታፕ አድርጉት። ግን የእሱን ፎቶ እንለጥፈው መጀመሪያ። ይህም አይገባው፣ በክብር አይቀመጥም። ይሄ ነው የሚገባው። እናቴ ትሙት። አዲስ አበባ ላይ የሚሰራው ነገር በጣም ከባድ እና ከባድ ነው። በተለይ ደካማ ጎን ካሉ እህቶቻችን ላይ እየተሰራባቸው ያለው ነገር በጣም አጸያፊ ነገር ነው። እነሱም ስለሚቸግራቸው እዚህ ጌም ላይ የተለያየ ነገር ስራ እንደሚሰራ ስለሚያውቁ በእንደዚህ አይነት መንገድ እኔ በጣም ክፉ ሰው ነኝ ብዬ ስናገር ክፉ ሰው ነኝ። አሁን ነጃት አስገባሻለሁ፣ ችግር የለውም። እችኛይቱ ጋር ምንም ስለማትተዋወቂ መጠየቅ የፈለግሽውን ነገር መጠየቅ ትችያለሽ። ግን ሰው ሰርቶ ያገኛል። ሚዲያ ላይ ገንዘብ እንደሚሰራ ስለሚያውቁ እናንተ ጋር ደግሞ ጥያቄ ጠይቀው እንደ ፌመስነት ወይም እናፈምሳችኋል እያላቸው የተለያየ እህቶቻችንም በዚህ መልኩ ኢትዮጵያ ላይ እንደዚህ አይነት መጫወቻ ባታደርጓቸው በጣም መልካም ነው ብዬ አስባለሁ። ልጅቷን በቤቱ ሁሉ ገብቶ የሚፈልገውን ነገር ሲያናግራት አለች፣ እየሰማች ነው። ቁጭ ብላለች። የሚፈልገውን ብቻ እንድናገር ሲያደርጋት ለሴት ተቆርቋሪ ነው ምናምን የምትሉ አላችሁ አይደለ? በእነዚህ ልጆች ላይ እንደዚህ የሚያደርጉ ነፍሶች የቤት ቁጥሩ አለ፣ ሁሉ ነገር አለ። ሂዳችሁ ቤቱን ፈትሹት። አዲስ አበባ ያላችሁ በቃ ቃል በቃል እስከ ቪዲዮ ማስረጃ እስከ ቮይስ ነው ልጅቷ ይዛ የመጣችው። ያችኛይቱ ምንድን ነው የያዘችው? አረብ ሀገር ነው ያለችው። እቃ ነው የያዘችው፣ የእሱን እቃ ነው የያዘች። ያ ሌላ ጉዳይ ነው። ግን ከዛ ከእቃው አልፎ ደግሞ ሰራተኛ ያመጣል። ሰራተኛ አምጥቶ በምን አይነት መንገድ ነው ላፈምሳችሁ ወረዳችኋለሁ ብሎ ከወሰደ በኋላ ምናልባት የምትስቁ ሰዎች በጣም ስህተት ነው። ወላሂ በጣም ስህተት ነው። ለምን መሰላችሁ? በዚህ መልኩ ብዙ ፌመስ የሚባሉ አዲስ አበባ ውስጥ ልጃገረዶችን ለሽያጭ ስለሚያውሏቸው ማስረዳት ካለባት በድጋሜ ታስረዳለች። እውነት ነው። ረዳሻለሁ ብሎ ነው የወሰዳት። ገና ስትገባ ግን ልጅቷ አራዳ ናት። ስትገባ ሁሉ ቴዲ ከመግባቷ ስትገባ ሁሉ ቪዲዮ ሪከርድ አላት፣ የቤት ቁጥሩ ሁሉ አላት፣ ሎኬሽኑ ሁሉ ይዛለች። እሱ ቁጭ ብሎ በሚያወራ ሰዓት ሪከርድ ሁሉ አላት። ለምን ይሄ ይደረጋል? ታፕታፕ አድርጉ። ማሚያውን ራሷ ታስረዳድ እስኪ ጆከር። አሁን አንተ ስትለው ሰው ሌላ ነገር ሊመስል ስለሚችል ቅድምም እያስረዳኝ ስለቀጥይ ናት ነይ እንደው ካሜራሽን ከፍተሽ ዱቅ ብለሽ አስረጅ። ፎሎ አርጓት። እርዳታ ይሄ ነው። ተገፍተው ሲመጡ መርዳት የናንተ ነው። ማተብዬ እንዴት ነህ? ካሜራሽን ክፈችና ቁጭ ብለሽ አስረጅ። ሌሎችንም ማዳን አለብሽ። አዲስ አበባ ውስጥ ያሉ እንደዚህ በእንደዚህ አይነት ጉዳይ ላይ ፌመስን እያሉ የተሰማሩ ማንንም ሰው ማዳን አለባቸው። ሀያት አለሽ አለው። ግን አሁን ስራ እየሰራው ስለሆነ በቮይስ ላውራ። እንደዚህ ማታ ሪከርድ እንትን አበራለሁ። ምንድነው ችግር የለውም። አሁን እኔ እሱ ውሸት ነው ካለ ቴክስቱ አለ፣ ቴክስቱ ቮይሱ አለ፣ ቮይሱን አወጣበታለሁ። አዎ ሁሉም የሚሉት ማለት ነው። እኔ የረዳኝን ነገር እኮ አልካድኩም። አሁን በውስጥ ራሱ ቴክስት ይልካሉ። ያጎረሰ እጅሽን ለምን ተናገርሽ ነው። እኔ የደረሰብኝን ነው የተናገርኩት። ያረገኝን እዛ የጠየቀኝን ተናገርኩ፣ እዚህ የተጠየኩትን ተናገርኩ። ምንም አንድ ነገር ውሸት የጨመርኩበት ነገር የለም። አለቀ። የጻፈልኝን ያወራሁት የሆንኩትን ነው የተናገርኩት። እኔ ያልኩሽ ነገር አለ ወይ ሲለኝ እዛ ምንም አላልኩኝም አልኳ። ግን እዚህ ስጠይቅ ምን አልኩ? ፊቱ እንደሚለዋወጥ ተናገርኩ። እዛ ምን አለ ብለዋወጥስ ምን የቤት ኪራይ ከኔ ጋር አትከፍል ምን አለ እሱ ምን ብሎ ነው እኔን ይስረኝ? በቃ እንደ አባትሽ እኔ የሚያስፈልግሽን ነገር እንትን እልልሻለሁ። በቃ እዚህ ጋር ምንም ስራ ራሱ እንድትሰሪ አልፈልግም። ቁጭ ብለሽ በቃ ስራሽን ላይቭሽን እንትን ብለሽ ቤተሰብሽን እንድለውጪ። ምክንያቱም ለቤተሰብ ብዬ ነው አዲስ አበባ የገባሁት። ማንንም ሳላውቀው አዲስ አበባ የገባሁት ለመስራት ብዬ። ስለዚህ በዛ ሰዓት እኔ ስለሚያስፈልገኝ ነው እሱ ቤት የሄድኩት እንጂ ራሷን አወረደች ለምትሉ ሰዎች እኔ ለፋሚሊ ብዬ ነው ለሰራ የሄድኩት እንጂ ልልከሰከስ አይደለም። ስለዚህ የደረሰብኝን ነገር ነው የተናገርኩት። እኔ የጨመርኩበት አንድ ነገር የለም። በቃ በመጀመሪያ ደረጃ የት ነው ያገኘሽ? ትክክል ነው። የምፈልገውን ነገር አድርጎልኛል በሰዓቱ። በመጀመሪያ ደረጃ የት ነው ያገኘሽ? ያገኘኝማ ላይቭ ላይ ነው ያገኘኝ። ከዛ በኋላ
እኔ ረዳሻለሁ ብሎ ነው ያለኝ። አንደቅ እኔ ረዳሻለሁ ብሎ ደወለልሽ አይደለ? አሁን ላልሰሙት እኛ ቅድም ሰምተንሻል። እኔ ረዳሻለሁ ብሎ ወሰደሽ። እኔ ረዳሻለሁ ብሎ ከወሰደሽ በኋላ ቤት ውስጥ ምንድን ነው ያገኘሽው? ሚስቲቱ ነበረች? አልነበረችም። እዛ ቤት መጀመሪያ ጊዜ ሲሄድ አንድ ሰራተኛ ነበረች። እሷም የዛን ሰዓት የገባችው። ከዛ ደግሞ አንድ ሌላ መጣች ከሰዓት ላይ። ሚስቱ ደግሞ አልነበረችም። እኔ እዛ ቤት እስክኖርበት ጊዜ እስክወጣ ድረስ አልነበረችም ሚስቱ። እሺ በአጠቃላይ ስንት ነበራችሁ እዛ ቤት የነበራችሁ? የነበርነው መጀመሪያ እኔና አንደኛው ሰራተኛ ከሰዓት መጣች። ከዛ በስንተኛው ቀን ነው? በአምስተኛው ቀን ምናምን ሌላ ሰራተኛ ሁለት ተቀየሩ። ከዛ እሺ የኔ ነው የተቋረጠው። ምን አባላችሁ? እሷን ለምንድን ነው የምትሳደቡ? እሷ እኮ የተበደለች እና የተገፋች ሴት እኮ ናት። ምድረ ንፍጣም እናንተ ሴት አይደላችሁም? ሴት አይደላችሁም እናንተ? ሴት ልጅ በእንደዚህ አይነት መልኩ እናፈምስሻል፣ እንረዳሻል እያሉ እየወሰዱ እንደዚህ አይነት የቆሸሸ ነገር ሲያደርጉ እናንተ ሴት አይደላችሁም? በጣም የምታሳዝኑ መረን አላችሁ። እዚህ መረን ናይ ላኪ መልስ አበባ ስጪ። ማን ምን አባት አመጣለህ? ምን አባሽ ታመጫለሽ? ቆሻሻ ሌባ ሌባ ተብሎ መዋረድ ያለበት እንደዚህ አይነትን ዝቃጭ አፈምስሻለሁ፣ አቀንስሻለሁ፣ ትቀነሻለሽ እየተባለ እህቶቻችን ላይ እንደዚህ አይነት ድራማ ሲሰራ እናቱ አስረጃቸው። መስማት ላለበት መስማት አለበት። ይሄ ቀልድ አይደለም። እስከ ቴክስቱ ነው ይዤ የመጣሁት። እንዲህ ልረዳት ነው ካለ እኔ እሱ ሊረዳት ከሆነ ለምን ይሄ ምንድን ነው? አሁን እኔ ምንም አላልኳትም ብሎ በቤቱ ሲዝረከረክ ነበር አይደል? ይሄ ምንድን ነው የሚለው? ይሄ አይደለም። ቆይ ይሄ ምንድን ነው የሚለው? እኔ እኮ ወዴት እየሄድን እንደሆነ አላውቅም እኮ። ምንድን ነው የሚለው? ቤት ውስጥ እንዴት እንዲያደረጋት ቤት ውስጥ አስገብቶ እንዴት እንደሚያደርጋቸው ሴቶች ላይ እንዴት እንደሚጫወት ይሄ ቆሻሻ ቦርኮሱ ሰው ሆኖ እንደዚህ አይነትን ምንድን ሊረዳት ነው የወሰዳት? ስሚ ሀያት አለሽ እቤት በፈገግታ ነበር የሚያናግራችሁ? በጥሩ ስነ ልቦና ነበር የሚያናግራችሁ? እስኪ ተናገሪ እስኪ። መጀመሪያ ላይ በቃ እኔ እንደ ኒሞና ከኒሞና ለይቼ አላይሽም። የመጀመሪያ ቀን ቤት ስትገቢ? የመጀመሪያ ቀንማ በቃ ጥሩ ሰው ነው የሚያደርገው። እሺ ከዛ በኋላ ያው ቅድም እንዳልኩት ማለት ነው ከሆነ ጊዜ በኋላ የጸባይ ይለወጣል። ከዛ እኔ ያመጣኋት እሷ አራዳ እኔ ፋራ ነኝ እንዴ ቁጭ ብላ በቃ ከኔ የምትጠቀመው ትጠቀማለች አላት፣ ለሰራተኛዋ ማለት ነው። የምትጠቀመው ትጠቀማለች፣ አንቺን በሚስትነት ሊያደርግሽ ነው የፈለገውን ነገር ሊያደርግሽ ነው። በቃ እንትን ነው። ለምን ለልጁ ምግብ አልተሰራም? ችግር የለውም እኮ እሱ ብሰራም ኖርማል ነው። ግን በቃ ይጮሃል፣ ምን ይላል፣ በጣም ያስፈራል። በቃ በጣም ያስፈራል። ሌሎችንስ እንዴት ነበር የሚያደርጋቸው? ሰራተኞቹማ በየቀኑ ሰራተኛ ነው የሚቀይረው። ያለ ክፍያ ነው የወጣችው አልኩ። እና ደግሞ ቅድም ያመጣት ሴትዮ ነበረች ማለት ነው። እውነቱን የተናገረችው እሱ ቤት መታ ምን አለች? ወላ እሱ ተኝቶ ነበረና እኔ ከየት ስገባ መሰለክ ሰራተኛ እቺኛን አንደኛዋን አስወጫትና ሌላ ሰራተኛ ይምጣለና ለቤት አስቤዛ ምናምን ግዙ ብሎ ከሹፌር ጋር ሄጄ ስመለስ ሰራተኞቹ ከተውላታል ማለት ነው። የሆነ ሴትዮ መታ ነበር።
እሺ ነርቭ ታማሚ ምናምን ነው ብላ ከልጇ ጋር ቁጭ ብላለች ሳሎን ቤት ማለት ነው ታች። ከዛ ተዋወቅኳት ምናምን ነገር ኧረ ችግር የለውም እኔ ማውቀው እስከዛ ጊዜ ድረስ በጣም ጥሩ ሰው ነገርኳት። ኧረ ማሚ ማለት ለእኔ እንደዚህ አድርጎልኛል ለሰው እንደዚህ ስለሚያደርግ በቃ የሚያደርገውን ነገር ነገርኳት። ምክንያቱም ከዛ በኋላ ነው እነዚህ ነገሮች እየተፈጠሩ የነበሩት። እሺ እንትን የሚለኝ ይመስልሻል ምናምን ነገር የአንድ ወር የቤት ኪራይ ብቻ የምፈልገው በቃ እኔ ልጅ የምበላው ስትል ከዛ በኋላ ከፍሪጅ ውስጥ ሀዋብ ሰጧት። ምግብ ትበልሽ አልበላም ማለች። ፋንታ ሰጧት ምናምን ለልጁም እንደዛ ቁጭ አድርጌ ብቻ ምግብ ምናምን ሰጧቸው ማለት ነው። ከዛ ተኝቷል ግን እስካሁን አልተነሳም አልኳት። እሺ እስክነሳ ልጠብቅ ወይ አንቺ ንገሪልኝ ስትለኝ እሺ አልኳትና እንትን ማታ ላይ ነገር ከዛ በነገርታ ለሊት 12 ሰዓት መጣች። ለሊት 12 ሰዓት መጣች። እኔም አልነገሩ መስሏት ማለት ነው። ከዛ በቃ እኔ የማሜ ሰፈር እንደዚህ እንትን ቢያፈላልግኝ የመጣሁት ስትለኝ እሺ አልኳትና መጣች። ሰራተኞችን ተራ በተራ ጠየቃቸውና እኔ መጨረሻ ነው የገባሁት። ከዛ እኔም ስገባ የት ሄደሽ ነበር አለኝ። በካሜራው ለካ ይሉኛል ወጥቼ ነው የመጣሁት። እንትን ሰራተኛውን ፈልጊ ካሜራ ማለው ቤቱ አውቃ ነው ለምትሉ ቪዲዮ ቮይሱን ሁሉ ገና አሰማዋለሁ እያልኳችሁ ነው። እቤት ውስጥ ምን እንደሚላቸው ቮይሱን ሁሉ ገና አወጣዋለሁ። የምን ቴክስት ስንት ጊዜ ሊሆነው ነው ሀያት? አሁን በቃ ረመዳን ነገ ነው ሲባል ነው እኔ ወደዚህ የመጣሁት ወደ አዳማ የመጣሁት። እየሰማ ነው። እሺ ቀጥይ። እሺ ከዛ ልክ ስመጣ ሁሉንም ተራ በተራ ተጠይቀው እኔ ያመጣው ነው የመሰለው ማለት ነው። ሌሎችም ሞዴሬተሮች ምናምን ለካ በውስጥ በኋላ ይቺ ልጅ ምን ታመጣብሃለች ቅድም ሲናገሩ ነበር። እኔ ከመጀመሪያው ስነግርህ አልነበረ ወይ ስለ ልጅቷ እያሉት ነበር ማለት ነው። አንዳንዶቹ ወላ ልጅ አላት ሲጀመር በአንተ ልትጠቀም ነው የመጣችው አሉ። ከዛ እቺ ለራሷ ልጅ ናት ከየት ነው ልጅ የሚኖራት ብሎ መጀመሪያ ሲከራከር ነበር ማለት ነው። ከዛ በኋላ ምን አለ አንቺ ነሽ ያመጣው። እሺ ቀጥይ። እኛ አሁንም በመጀመሪያ ደረጃ እየተናገርን ያለነው ምንድነው? ፌመስ ነን እያላችሁ እናፈምስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ እናፈምስሻል እንዲህ እናደርግሻል እያላችሁ በተለይ መሀል አዲስ አበባ ላይ የተቸገሩ ወጣት ሴቶችን እባካችሁ ተው፣ ለዚህ ድርጊት አትዳርጉ። አንተ ስልጤ ነህ፣ በኦሮሞ ስር ተደብቀ አሁን እኛ ቅድም ስትሳደብ ወጥተህ ስታብራራ ቴክስትም ቮይሱን አምጥቼዋለሁ። ና እስኪ ተከራከር። የፈለክበት ቤት እኔ እመጣለሁ። ወደ ብሔር እደበቃለሁ ብለህ እንዳትሞክር። ወደ ብሔር ከተደበቅ ደግሞ በኦሮሞ አይደለም የምትደበቀው፣ ወደ ስልጤ ነው የምትደበቀው። ማነው አንተ የእኛም ብሔር ነካለው ካልክ የራስህን ነው የምነግርህ። የመጣህበትን በጉድፍቻ የተወሰርክበትን አይደለም የምነግርህ። የፈለክበት ቤት ላይ ትገባለህ። አንተ ባጠፋኸው ጥፋት ወደ ብሔር ወደ ማንም ተደብቆ ይሄ እንደዚህ ነው ይሄ እንደዚህ ድሮ ቀረ። ያን ፋራነት ድሮ ቀረ። አንላቀቅም። አንተና እኔ ያደረከውን በእነሱ ስም ያውም ተደብቀህ እኛ ላይ ያደረከውን ነገር እናውቃለን። እኛ መቼም አልፈታህም። አንተ ለዛ ማህበረሰብ አልጠቀምክም። ጉድፍቻ ነህ የመጣው። በሌላ በማዘሎ ታዝለህ ከሌላ ብሔር ነው የመጣው። የመጣህበትን ብሔር ነው እኛ የምንናገረው፣ ማንነትህን ነው የምንናገረው። ሴት ልጅ አፈምስሻለሁ፣ አነጥልሻለሁ፣ አነጥልሻለሁ። ወላሂ የፈለገበት ቤት ይግባ። ሙሉ ቤቱ ላይ ሲያደርገው የነበረው ቮይስ፣ ልጅቷ ጀግና ናት አድርገዋለች። ቮይስ አለ። አሁን አንተ የሆነ ምን ሲል ነበረ? እኔ ምንም አላልኳትም፣ ምንም አላደረኩም። አንተ ባሪያ። እኔ ፍቅር ፍላጎት ምንድን ነው? ይሄ ምንድን ነው? ልጅቷ እኮ ቸግሯት እኮ ነው የሄደችው። ተቀብሏት ይዟት ሁሉ እየመከረ ይዟት ሲገባ ሁሉ ቪዲዮ አለ። ጊዜ እግዚአብሔር ስማርት ነሽ። ግን እኔ ይመች ግን የመለሰችለትን አይተሃል ጆካ? ስለምን መውደድን ብታወራው ዛሬ መርቅና አልመሰለኝ ነው ያለችው። እናቴ ትሙት ልጅቷ አንድ ውሸት የላትም። ስትወደጅ አትኩሪሽ ሲላት
ስለምን መወደድ ነው የምታወራው? ዛሬ መርቅነ በጣም መርቀናል መሰለኝ። የሀገር ቴክስት እኮ ነው ያለው ወገን። ለምን ይደረግባቸዋል እንደዚህ? እነዚህ ልጆች ያልፍልናል፣ እንደነሱ ያሰሩናል። የሆነ ጊፍተሮችን ለማያውቅ ሰው ለአዲስ ሰው ስጡን ተብሎ ጊፍተሮች መጥተው የሚሰጡ ነው የሚመስላቸው። እኔ አሁን ለሴት ልጅ ተቆርቋሪ የሆናችሁ ምን ላይ እንዴት አድርጌ ላውጣው? የቤት ቁጥሩን እንዴት አድርጌ ላውጣው? ጆካ ቅድም አንድ ነገር መረጃ ልንገርህ። ቅድም ሚስቱን እያሳየ ነበር እና ከአዲስ አበባ ጅማ አውሮፕላን በረራ ተጀምሯል፣ በዚህ በመንግስታቸው ማለት ነው። እና በጠዋቱ ነው ቆርጦ ያስመጣት ይህ ነገር ሲነሳ። አሁን ቤቱ አስገብቷታል ደንግጦ። ምንም ሺህ ጊዜ ቤት ብትገባ ያቺ ዘገምተኛ እኮ ናት። ምንም የምታውቀው ጉዳይ የላትም። የሳመ ምናምን እጇ ምናምን አስገባት፣ ግን በፕሌን ያስገባት ኢንፎርሜሽን አለቀውም። ፕሊስ ተው። ቡኖ በደሌ ለምንድን ነው ተው የምትለው? በእናንተ ስም ተደብቆ ስልጤው ነው በእናንተ